የተፈራው ደርሷል። ኢራን በሙሉ አቅም ወደ ሙሉ ጦርነት ገብተናል ብላለች። ከዚህ በኋላ ድርድርም ሆነ ዲፕሎማሲ የሚባል ነገር የለም። ይህም የሆነው ከዓለም ኢራን ወታደራዊ የበላይነቱን ስትይዝ ብቻ ነው ብላም ቁርጥ አድርጋ አሳውቃ ወደ ተግባር ገብታለች። የኢራን ውሳኔ የመጣው አሜሪካ ለ9ኛ ተከታታይ ምሽት ኢራን ላይ መጠነ ሰፊ ጥቃትን መፈጸሟን ተከትሎ ነው። የኢራን ጠቅላይ መሪ ሙጅታባ ካሚኒም ለአሜሪካ የማይረሳ ትምህርት አዘጋጅተናል ሲሉ የአብዮታዊ ጦሩን ዝግጅት በልበ ሙሉነት ይፋ አድርገዋል። አሜሪካ በፈጸመችውና ኢራንን ሙሉ ለሙሉ ወደ ጦርነት ባስገባው በዚህ ጥቃት ታብሪዝ ለመጀመሪያ ጊዜ የተደበደበች ሲሆን በደቡባዊ ኢራን በሚገኘው ማሻር ከተማም ፍንዳታዎች ተከስተዋል። በምሽቱ ጥቃት የተመታው የኢራኑ ዳርኮቪን የኒኩሌር ኃይል ማመንጫ ጣቢያ በአሁኑ ወቅት ገና በግንባታ ላይ ያለ በመሆኑ በውስጡ ምንም አይነት የራዲዮ አክቲቭም ሆነ የኒኩሌር ቁስ ስላልነበረ ምንም ጉዳት አያስከትልም መባሉ ፋታ የሰጠ ሆኗል። ኢራን በአጸፋው በኩዌት በዮርዳኖስና በቀጠናው በሚገኙ የአሜሪካ ይዞታዎች ላይ አዲስ የጥቃት ማዕበልን ፈጽማለች። የእስራኤል ጦር ደግሞ ከኢራን ተተኩሰው ወደ ዮርዳኖስና ወደ እስራኤሏ ኤላይት ከተማ ሲጓዙ የነበሩ ሚሳኤሎችን ማክሸፋቸውን ቢገልጽም ኢራን በዮርዳኖሱ አቅባ አየር ማረፊያ ላይ በባላስቲክ ሚሳኤል በወሰደችው እርምጃ አሜሪካ አሉኝ የምትላቸውን ሲ-17 እና ፒ-8 የተሰኙ ወታደራዊ የትራንስፖርትና የውጊያ አውሮፕላኖችን ወደ አመድነት ቀይረዋል። በተጨማሪም የኢራን አብዮታዊ ዘብ የባህር ኃይል ዘመናዊ የአየር መከላከያ አንድ የአሜሪካ MQ-9 ድሮንን በቡሻር ሰማይ ላይ ማውደሙን የገለጸ ሲሆን እነዚህ ተደራራቢ ጥቃቶችም አሜሪካንን በእጅጉ አትርፍ ባያ ጉዳይ አድርገው አክስረዋታል። በሰከንዶች ነገሮች እየተለዋወጡ ባሉበት በመካከለኛው ምስራቅ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የምንዋጋው ጦርነቱን ፈልገን ሳይሆን ባንዋጋ የበለጠ ከባድ ዋጋን ስለምንከፍል ነው ሲሉ ጉዳዩ የህልውና ጉዳይና መቋጫው ኢራን የበላይ ስትሆን ብቻ ነው ብለው ተናግረዋል። ወፈፍ የሚያደርጋቸው ጤና አልባው ትራምፕ በተለመደ ፉከራቸው ኢራን ያላትን አቅም በተወሰነ አሽመድምደናል፣ ይህም እንደ ቀልድ የሚታይ ሳይሆን ትልቅ ስኬት ነው ቢሉም በቴህራን በኩል ኢራን የወታደራዊ የበላይነትን ሳትይዝ የሚፈጠር አንዳች ነገር የለም፣ ወደፊትም አይኖርም ስትል ሙሉ በሙሉ ወደ ጦርነት መግባቷን ይፋ አድርጋለች። ለአሜሪካና ለአጋሮቿም ላስደንጋጩ ፍጻሜ የተዘጋጁ ስትል ግልጽ መልእክትን ልካለች። Supreme Leader Mojtaba Khamenei issued a written statement saying the US president's signature on the Memorandum of Understanding was worthless as he threatened to teach America unforgettable lessons. ወደ ቻናላችን ቤተሰቦች ተፋፍሞ ስለቀጠለው የአሜሪካ የኢራንና የእስራኤል ጦርነት እንዲሁም ደግሞ በጦርነቱ ዙሪያ ያልተሰሙ አዳዲስ ጉዳዮችን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ መሰናዶው አለፍን። አሜሪካ ለ9ኛ ተከታታይ ምሽት ኢራን ላይ መጠነ ሰፊ ጥቃትን ፈጽማለች። ከተኩስ አቁም ስምምነቱ መደፍረስ በኋላ ጥቃት በታብሪዝ አቅራቢያ ሲሰነዘር ለመጀመሪያ ጊዜ ነው። በደቡባዊ ኢራን በሚገኘው በማሻር ከተማም ፍንዳታዎች ተከስተዋል። አሜሪካ የሰነዘረችው ጥቃት በኢራን ሆርሙዝጋን ግዛት በሚገኝ አንድ ቁልፍ የውሃ ጨው ማስወገጃ ተቋም ላይ ያረፈ ሲሆን ይህም የ20 መንደሮችን የመጠጥ ውሃ አቅርቦት ማቋረጡን የአካባቢው ባለስልጣናት አስታውቀዋል። ጥቃቱ በምዕራብ ጃስክ አውራጃ የሚገኘውን የቡንጂ ጨው ማስወገጃ ተቋምን ኢላማ ያደረገ ሲሆን በቀን 3150 ኪዩቢክ ሜትር የማምረት አቅም ለነበረው ለዚህ ተቋም አገልግሎት ይሰጡ የነበሩትን የባህር ውሃ መሳቢያ ፓምፖችና የኃይል ትራንስፎርመሩ
ሙሉ በሙሉ ወድመዋል። ባለፉት ጥቂት ቀናት ውስጥ አሜሪካ በደቡብ ኢራን በሚገኘው የሆርሙዝጋን ግዛት በርካታ የትራንስፖርት መስመሮችን ያጠቃች ሲሆን ድልድዮችን፣ ዋሻዎችን እና መሠረተ ልማቶችንም መታለች። ከባድ የውሃ እጥረት ያለባትና ለዓመታት ድርቅን ያስተናገደችው ኢራን በውሃ መሠረተ ልማቶቿ ላይ ለሚሰነዘሩ ጥቃቶች በተለየ ሁኔታ ተጋላጭ ናት። የሙቀት መጠኑ ብዙ ጊዜ ከ45 ዲግሪ ሴልሺየስ በላይ በሚያልፍበት በዚህ ቀጠና ውስጥ የጨው ማስወገጃ ተቋማትን ማውደም ሰብአዊ ቀውስን ሊያስከትል እንደሚችል ባለሙያዎች ያስጠነቅቃሉ። ኢራን በአጸፋው በኩዌት በሚገኙ የአሜሪካ ይዞታዎች ላይ አዳዲስ የጥቃት ማዕበሎችን መክፈቷን አብዮታዊ ዘቡ አስታውቋል። አብዮታዊ ዘቡ ባወጣው መግለጫ በአሊ አልሳሊም የጦር ሰፈር ላይ ከባድ የድሮን ጥቃትን ፈጽሟል። በጥቃቱም የቅድመ ማስጠንቀቂያ ራዳር መውደሙን፣ የአቪዬሽን መሠረተ ልማቶች መመታታቸውንና በርካታ የMQ-9 ሪፐር ድሮኖች መቃጠላቸውን ገልጿል። በተጨማሪም የኢራን የኩዌት ዜጎች የአሜሪካንን ጦር በማንኛውም ሊቻል በሚችል መንገድ ከሀገራቸው እንዲያስወጡ ጥሪ አቅርባለች። ከኩዌት ባሻገር ኢራን በቡሼር የአየር ክልል ላይ የአሜሪካንን የMQ-9 ሪፐር ድሮንን መታመጣሏ ተገልጿል። የኢራን አብዮታዊ ዘብ ዘመናዊ የአየር መከላከያ ኃይል የአሜሪካ የMQ-9 ድሮንን በቡሼር ሰማይ ላይ አውድሟል። እያንዳንዱ የMQ-9 ድሮን ወደ $30 ሚሊዮን የሚገመት ዋጋ ያለው ሲሆን ዘመናዊ ሴንሰሮችን፣ ሄልፋየር ሚሳኤሎችን እና በትክክለኛ መሳሪያ የሚሰሩ ትላልቅ ቦምቦችን መታጠቅ ይችላል። አሜሪካ የMQ-9 ሪፐር ድሮኖቿ ላይ የደረሱ ተደራራቢ ጥቃቶች በእጅጉ አተርፍ ባይ አጉዳይ አድርገው አክስረዋታል። የኢራን አየር ኃይል መከላከያ ስርዓቶች በአገሪቷ ደቡባዊ ክፍል ላይ ይበር የነበረን አሜሪካ ሰራሽ ሉካስ የተሰኘ ድሮን መተው መጣላቸውን አብዮታዊ ዘቡ ይፋ አድርጓል። የተመታውና ከፍተኛ ጉዳት የደረሰበት ድሮን ምስሉ ለሕዝብ እይታ የቀረበ ሲሆን ወታደራዊ እዙ ድሮኑ በባህር ኃይሉ የአየር መከላከያ ተመቶ ሙሉ በሙሉ መውደሙን አረጋግጧል። የተመታው ድሮን አነስተኛ ወጪ የሚጠይቅና ለቀጥተኛ ውጊያ እንዲሁም ራስን ለማጥፋት አገልግሎት የሚውል የላቀ የጦር መሳሪያ መሆኑ ታውቋል። አሜሪካ ይህን የድሮን አይነት በኢራን ላይ ወታደራዊ እርምጃ ለመውሰድ በዘንድሮ ዓመት መጀመሪያ ላይ በስፋት መጠቀም መጀመሯ ይታወሳል። በሌላ በኩል የኢራኑ ጠቅላይ መሪ ሞጅታባ ካሚኒ ለአሜሪካ የማይረሳ ትምህርትን አዘጋጅተናል ሲሉ ተናግረዋል። አሜሪካ ጊዜያዊውን የተኩስ አቁም ስምምነት በተደጋጋሚ መጣሷ የፕሬዝዳንት ዶናልድ ትራምፕ ፊርማ ዋጋ የለሽ እንደሆነ የሚያሳይ ነው ያሉት ሞጅታባ ካሚኒ አሜሪካ ግጭቱን ለማባባስም ትፈልጋለች ብለዋል። አሜሪካና ኢራን ጦርነቱን የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ሰነድ ስምምነት የተፈራረሙት ወርሃ ሰኔ ላይ ነበር። በአሜሪካ በኩል የስምምነት ሰነዱን የፈረሙት ትራምፕ ሲሆኑ ፕሬዚዳንት መሱድ ፔዜክሺያን ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ አገራት ግጭት አገርሽቷል። ፕሬዚዳንት ትራምፕም ባለፈው ሳምንት ረቡዕ ጊዜያዊ ስምምነቱ አብቅቷል ብለዋል። አሜሪካ ግጭቱን ለማባባስ እየፈለገች ነው፣ ለዚህም ከፍተኛ ዋጋ ትከፍላለች፣ ተጨማሪ ውርደትም ያጋጥማታል ሲሉ ሞጅታባ አክለው ተናግረዋል። የተከበረችው ሀገር ኢራንና አብዮታዊ ዘቡ የማይረሳ ትምህርትም እንዳዘጋጁላት ሁሉም ሊያውቀው ይገባል ሲሉ በቴሌቪዥን በተነበበው መግለጫቸው አስጠንቅቀዋል። ኢራን ከኩዌቱና ካወደመቻቸው ድሮኖች በተጨማሪ በባላስቲክ ሚሳኤል በደቡባዊ ዮርዳኖስ የሚገኘውን የአቃባ የአየር ማረፊያ ላይ ከባድ ጥቃትን ሰንዝራለች። የእስራኤል ጦርም ከኢራን ተተኩሰው ወደ ዮርዳኖስና ወደ እስራኤሏ ኤላይት ከተማ ሲጓዙ የነበሩ ሚሳኤሎችን ማክሸፉን ገልጿል። የዮርዳኖስ ወታደራዊ አመራሮችም በግዛታቸው ላይ አንዣበው የነበሩ 3 የኢራን ሚሳኤሎችን መተው መጣላቸውን ዛሬ አረጋግጠዋል።
የኢራን አብዮታዊ ዘብ በአልሐመዲ ወደብ የሚገኘውንም የአሜሪካን የሲግናልና የመገናኛ ማዕከል እንዲሁም ደግሞ የአሜሪካ የነዳጅ ድጋፍ ምሰሶ ላይ ከባድ ጥቃትን ፈጽመናል ሲል አብዮታዊ ዘቡ ገልጿል። በአቃባ ከተማ የሚገኘው የአሜሪካ ኤምባሲ ዛሬ በሰጠው አስቸኳይ መግለጫ የአሜሪካ ዜጎች ከአቃባ የአየርና የባህር ወደቦች በአስቸኳይ እንዲርቁ አሳስቧል። በሌላ በኩል የኢራን አቶሚክ ኢነርጂ ምክትል የውጭ ጉዳይ ሚኒስቴሩ ካዜም ጋሪባባዲ ዛሬ በሰጡት መግለጫ አሜሪካ በምዕራብ ኩዚስታን ግዛት በሚገኘውና በግንባታ ላይ ባለው የዳርኮቪን የኒኩለር ማመንጫ ጣቢያ ላይ የፈጸመችውን የአየር ጥቃት ዓለም አቀፍ ሕግን የጣሰ ወንጀል ነው ሲሉ ፈርጀውታል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ በበኩላቸው ለዚህ የኒኩለር ጣቢያ ጥቃት አሜሪካ ሙሉ ኃላፊነቱን እንደምትወስድና ኢራን በጣም ጥብቅና ተመጣጣኝ የሆነ ወታደራዊ ምላሽን ለመስጠት መወሰኗን አስታውቀዋል። አራግቺ ያክለውም እኛ የምንዋጋው ጦርነቱን ፈልገን ሳይሆን ባንዋጋ የበለጠ ከባድ ዋጋን ስለምንከፍል ነው ብለዋል። شکست در خراب شدن تأسیسات و نابودی تأسیسات و نمیدونم به قول شما از بین رفتن کلانتری و اینا نیست. ሽንፈት ማለት የመሰረተ ልማቶች ጥቃት አይደለም። የፖሊስ ጣቢያን ማጣትም መሸነፍ አይደለም። የኛ ሰራዊት አሁንም በከፍተኛ የራስ መተማመን በአውቶቡሶች ሳይቀር እያደሩ ሀገራቸውን እያገለገሉ ነው። ከኒውክሌር ጋር በተያያዘም ጠላቶቻችን የሚፈልጉትን ላለመስጠት ቅድመ መስፈርቶችን ማስቀመጥና ከዛ አንጻር መንቀሳቀስ አለብን። በድርድሩም ውስጥ እያለን ጠንካራ አቋም የያዝነው ለዚህ ነው። ወደ ጦርነቱም የገባነው ዝም ብለን ቁጭ በማለት የባሰ ከባድ ዋጋ እንዳንከፍል ነው። በጦርነቱ ዙሪያ የተናገሩትና እንዳሻቸው ከመለፈፍ ሕግ የማያግዳቸው ትራምፕ ኢራን ካሰብነውና ከጠበቅነው በላይ በርካታ አሜሪካውያንን ገላብናለች ሲሉ ያልተጠበቀ ነገርን ተናግረዋል። ዛሬ ኢራኖቹን በከባዱ ደብድበናቸዋል። እኛ ይህን ያደረግነው የእኛ 3 ወታደሮች ስለተገደሉ ለነሱ ክብር ለመስጠት ነው። በዓለም ዋንጫው ጥሩ የተጫወተችው ስፔን ማሸነፍ ይገባት ነበር፣ አሸንፋለች። ለዚህም እንኳን ደስ አላት ብለዋል። ከጦርነቱ ጋር በተያያዘ በተናገሩት ነገር ደግሞ ኢራን ያላትን አቅም በተወሰነ መልኩ አሽመድምደናል፣ ይህም እንደ ቀልድ የሚታይ ሳይሆን ትልቅ ስኬት ነው ብለዋል። ስንጀምር በመጠኑ ነበር የምናጠቀው። አሁን ግን ሰፊ ዘመቻን እየፈጸምን ነው። ይሄ ደግሞ ኢራን ኒውክሌር የመታጠቅ አቅሟን የሚያጠፋ ነው። ምናልባት ጥቃታችንን ከጀመረን ከአንድ ሳምንት ከግማሽ በኋላ የኒውክሌር አቅሟን አሽመድምደነው ይሆናል። የኢራን የጦር ኃይሎች የጋራ እዝ መሪ በሰጡት መግለጫ ደግሞ በሀገሪቱ የፖለቲካ አመራሮችና ወታደራዊ ክፍሎች መካከል የነበረውን ልዩነት በመተው ሁሉም ወገን አዲሱ ጠቅላይ መሪ ሙጅታባ ካሚኒ ያስተላለፉትን የብሔራዊ ትስስርና የአንድነት መመሪያ እንዲተገብር ጥሪ አቅርበዋል። ይሁን እንጂ አሁንም ለአሜሪካ የሚሰጠው ወታደራዊ ምላሽ አጥፊና የማያወላውል እንደሚሆን በድጋሚ አረጋግጠዋል። በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን የሆርሙዝ ሰርጥ መዘጋትን ተከትሎም በዓለም አቀፍ ገበያ ላይ የነዳጅ ዋጋ መናሩን ቀጥሏል። በሌላ በኩል ዮርዳኖስ በሚገኝ የአሜሪካ የጦር ሰፈር ላይ ኢራን በፈጸመችው ጥቃት 2 የአሜሪካ ወታደሮች ሲገደሉ በኢራቅ ደግሞ ተጨማሪ 1 ወታደር መገደሉን የአሜሪካ ማዕከላዊ እዝ ሴንትኮም አረጋግጧል። አሜሪካ ለደረሰባት የወታደሮች ሞት ባካሄደችው የአየር ጥቃት በደቡብ ምዕራብ ኢራን የሚገኘውን የዳርኮቪን የኒኩለር ኃይል ማመንጫ መምታቷን የኢራን አቶሚክ ኢነርጂ ድርጅት አስታውቋል። የዳርኮቪን የኒኩለር ኃይል ማመንጫ በአሁኑ ወቅት ገና በግንባታ ላይ ያለ በመሆኑ በውስጡ ምንም አይነት የራዲዮ አክቲቭም ሆነ የኒኩለር ቁስ አልነበረውም። የኢራን የአቶሚክ ኢነርጂ ድርጅት እንደገለጸው እሁድ ሌሊት የአሜሪካ ጦር ተቋሙን በበርካታ ሚሳኤሎችና ተወንጫፊ ድሮኖች ደብድቧል። ጥቃቱ የደረሰው አሜሪካ በዮርዳኖስ ስለተገደሉባት 2 ወታደሮቿ የአጸፋ እርምጃ በመውሰዷ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ባደረገው የመጨረሻ ፍተሻ መሠረት ጣቢያው ገና በመጀመሪያ የሥራ ምዕራፍ ላይ ስለነበር በጥቃቱ ምክንያት የሚፈጠር ምንም አይነት
የኒኩለር ጨረር ስጋት የለም ብሏል። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲ ጥቃቱን ዓለም አቀፍ ሕግን የጣሰና በሰላማዊ መሰረተ ልማት ላይ የተፈጸመ አደገኛ ወንጀል ነው ሲሉ አውግዘውታል። ኢራን ለዚህ ጥቃትም ደካማ ያልሆነና ተመጣጣኝ ወታደራዊ ምላሽ እንደምትሰጥ ዛሬ ሰኞ አስታውቃለች። ጦርነቱ አሳሳቢ ወደሆነ ምዕራፍ መሻገሩን የገለጹት የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ሁሉም የቀጠናው ሀገራትና አሜሪካ ቆም ብለው ማሰብና ጦርነቱን ማቆም አለባቸው፣ አለበለዚያ ነገሩ ከባድ ይሆናል፣ የሆርሙዝ ሰርጥም ያለምንም እገዳ መከፈት አለበት ብለዋል። шаги Соединенных Штатов и Ирана, когда был подписан меморандум об урегулировании. በዚህ አስከፊ ጦርነት እየተጎዱ ያሉት ተሳታፊ ሀገራት ብቻ ሳይሆኑም የገልፍ ሀገራትና የቀጠናው ተቋሞች ናቸው። ሁሉም በጦርነቱ መሃል ላሉ ሀገራት መናገር የምፈልገው ወደ ሰላም እንዲመጡና የተኩስ አቁም እንዲያደርጉ ነው። የሆርሙዝ ሰርጥም ያለምንም ገደብ ክፍት ሆኖ ነገሮች ወደ መደበኛው እንቅስቃሴያቸው መመለስ አለባቸው። ሩሲያ በአየር በሚተኮሱ ግዙፍ መሳሪያዎችና በድሮኖች አስከፊ ጥቃቶችን ዩክሬን ላይ መፈጸሟን ቀጥላለች። በኦዴሳ ወደብ የልማት ድርጅት በሆነው የኦዴሳ የንግድ ባህር ወደብ የነዳጅና የቅባት ዕቃዎችን ለማውረድ የሚያገለግሉ የወደብ መሰረተ ልማቶችን እንዲሁም ለዩክሬን ጦር ኃይሎች አቅርቦት ተብለው የተዘጋጁ የነዳጅ ማከማቻ ታንኮችን ዶግ አመድ አድርገዋል። According to Ukrainian officials, Russian forces struck the cargo vessel Golden Leo off the coast of Odessa using cruise missiles, triggering a fire and leaving multiple casualties. በኦዴሳ ክልል በሚገኘው የቼርሞኖሮስክ ወደብ ጥይትና የጦር መሳሪያዎችን በማውረድ ላይ የነበረ የኮንቴነር መርከብም በሩሲያ ተመቷል። በስኔክ አይስላንድ አካባቢ ለዩክሬን ጦር አቅርቦት በማጓጓዝ ላይ የነበረ የደረቅ ጭነት መርከብም በባህር ላይ ያለ በሩሲያ ተደምስሷል። በተጨማሪም ከኦቻኮቭ በስተምዕራብ 14 ኪሎ ሜትር ርቀት ላይ ከምትገኘው ሪባኮቭካ ከተማ አቅራቢያ የኔፒቲዮን የባህር ዳርቻ መከላከያ ሚሳኤል ተተኳሽና የጭነት ተሽከርካሪ ተመተዋል። ጌራን 4 ሲከር እና ጌራበር ሲከር ድሮኖችን የሚያንቀሳቅሱት የሩሲያ ቡድኖችም በጥቁር ባህር ላይ ለዩክሬን ወታደራዊ ጭነት ለማድረስ ሲያገለግል የነበረን የኮንቴነር መርከብ አውድመዋል። ወደ ቻናላችን ቤተሰቦች በአሜሪካ በኢራን እና በእስራኤል ዙሪያ ተባብሶ ስለቀጠለው ግጭት ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።